አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። እንገራችሁ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱ። ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ ውለታን መርሳት የመሰለ እኮ ትልቅ ኩነኔና ትልቅ እኮ ኪሳራ የለም። ታውቃላችሁ? ለዛ እኮ ነው ቃል እግዚአብሔር በየዕለቱ ቤተክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛ የሚጻፍልን። በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም ላይ። ትናንትና የጀመረ ነገር ነው ዛሬ እንደ አዲስ የመጣ እንዳይመስላችሁ። ዛሬ እኮ አብዛኞቻችን በዓለም ላይ የኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው እና እኔ ምን ላድርገው እንዲህ የኖርኩኝ እና እኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየሁኝ እና እኔ እንዴት ላድርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። አያድርስ እኮ ነው እውነት። አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም። ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው ሰው የሚገደለው ሁሉም ዋጋ እስከ መክፈል ደረጃ ይደረሰው። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረግህ ለሆነ ነገር እያዘጋጀን የሆነ ትልቅ ዓላማ እያዘጋጀን ነው። ተመልከቱ፣ ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸው። ዛሬ እኮ አብዛኞቻችን በዓለም ላይ የኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው እና እኔ ምን ላድርገው እንዲህ የኖርኩኝ እና እኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየሁኝ እና እኔ እንዴት ላድርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። አያድርስ እኮ ነው እውነት። አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም። ስንቱ እኮ ካለበት ላለ መውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው ሰው የሚገደለው ሁሉም ዋጋ እስከ መክፈል ደረጃ ይደረሰው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደ እግዚአብሔር አምላክ ቅዱስ ፈቃድ እንግዲህ በቤተ ክርስቲያናችን አስተምህሮ መሰረት ከሰኔ 26 ጀምሮ እስከ መስከረም 26 ያለው ወቅት የሰሙነ ክረምት ወቅት ነው። እኛ አሁን ያለንበት ደግሞ ከሰኔ 26 ጀምሮ እስከ ሐምሌ 19 ያለው ወይም እስከ ቅዱስ ገብርኤል ዓመታዊ ክብረ በዓል ያለው በዓተ ክረምት ነው። ክረምት የገባበት ወቅት ነው። በተለምዶ ያው ሰው በዚህ ወቅታቶች ላይ ክረምት የገባ የሚመስለው ሰኔ መጨረሻ ትምህርት ሲዘጋ፣ በጋ ደግሞ የገባ የሚመስለው መስከረም መጀመሪያ ወይም መስከረም 1 ላይ የቅዱስ ዮሐንስ በዓል ይመስላል። ነገር ግን በቤተ ክርስቲያናችን አስተምሮ መሰረት ክረምት ገባ የሚባለው ሰኔ 26 ነው። ክረምት ደግሞ ወጥቷል የሚባለው የእመቤታችን የንጽሕት ድንግል ማርያምን የስደት ወቅቷንና ዘመኗን በማሰብ የምንጾመው የፈቃድ ጾም አለ፣ የጽጌ ጾም የሚባል እና እሱ ጾም መስከረም 26 ነው የሚገባው። ደራሲያኑ የሆኑት አባ ገብረ ማርያም ዘደብረ ሐንታና አባ ጽጌ ድንግል የእመቤታችን የማህሌተ ጽጌ ድርሰት ላይ ሲጀምር የመስከረም 26ቱ ላይ ሐለፈ ክረምተ ወቆመ በረከተ ይላል። ክረምት እንዳለፈ በረከት ደግሞ እንደተተካ ወይም ደግሞ ፀሐዩ ዘመን እንደገባ ይናገራሉና በጋ የምንለው የሚገባው በጋ ሳይሆን ክረምት የሚወጣው መስከረም 26 ነው። ክረምት የሚገባው ደግሞ ሰኔ 26 ነው። ስለዚህ ለሱ ነው መጀመሪያ በጋውን መጻውን ሐጋዩን አሳልፎ በሰላም በፍቅር በጤና ለሰማነ ክረምት ያደረሰን አምላካችን ስሙ የተመሰገነ ይሁን። በመቀጠል ደግሞ እንኳን አደረሰን ያልነው ዛሬ ለሚከበረው በዓል ነው። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ
የማቴዎስ ወንጌል ምዕራፍ 19 ቁጥር 16 ጀምሮ አንድ ባለጸጋ ቀርቦ የዘላለም ሕይወትን እንዲያገኝ ምን ማድረግ እንዳለበት ሲጠይቀው ክርስቶስ አምላካችን ታስታውሱ እንደሆነ መልስ መልሶለት ነበረ። ትእዛዛቱን ጠብቅ፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ ባልንጀራህንም እንደራስህ አድርገህ ውደድ፣ እናትና አባትህንም አክብር አለውና ይህን ከልጅነት ጀምሬ ፈጽሜያለሁ ሲለው እንግዲያውስ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ አለው። ያ ባለጸጋ ብዙ ሀብትና ንብረት ስለነበረው ክርስቶስን መከተል ከበደውና ወደ ኋላ ሲሄድ አምላካችን እንዲህ አለ፣ እውነት እላችኋለሁ ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው። ደግሜም እላችኋለሁ እውነት እውነት እላችኋለሁ ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል አለ። ዛሬ ግመል በመርፌ ቀዳዳ ያሳለፈው የሐዋርያው ቅዱስ ታዲዮስ ዓመታዊ ክብረ በዓሉ ነው። ከሐዋርያው ረድኤት በረከት አምላካችን ቅዱስ እግዚአብሔር ይክፈለን። በቀጣይነት ደግሞ እንኳን አደረሳችሁ ያልኩት ለነገው ክብረ በዓል እንግዲህ አሁን ያለንበት ምሽት ከረቡዕ ወደ ሐሙስ እየገባን ነው አይደለ? ስለዚህ ነገ ጳጉሜ 3 በወርሃዊ ክብረ በዓል የቅዱስ ሩፋኤል በዓል ሲሆን በዓመታዊ ክብረ በዓል ግን ታስበው ከሚውሉ ቅዱሳን መካከል አንዱ አምደ ሃይማኖት እየተባለ የሚጠራው ታላቁ ሊቅ ቅዱስ ቄርሎስ ነውና ይህ አባት ለቤተ ክርስቲያናችን ጠበቃ የቆመ ቤተ ክርስቲያን ጥያቄ ተነስቶባት በትምህርቷ ስህተት እንዳለባት ተቆጥራ የቁስጥንጥንያ ፓትርያርክ ወይም ጳጳስ የነበረው ንስጥሮስ እመቤታችንን ክብር ይግባትና የአምላክ እናት ሳይሆን የሰው እናት ነው ተብላ ልትጠራ የሚገባት ብሎ ላቲ ስብሐት ክህደት ባነሳ ጊዜ ላይ መልስ ሰጥቶት አሳፍሮት የቤተ ክርስቲያንን ትምህርት ያቆመ ለኛም አሁን የተሰበሰብንባትን ተዋህዶ ሃይማኖታችንን ከዘመን ያሻገረ ታላቅ ሊቅ ነውና ከዚህም አባታችን ረድኤት በረከት ይክፈለን። እነሱ በሃይማኖት በምግባር እንደጸኑት ሁሉ እኛም በሃይማኖት በምግባር ለመጽናት አምላካችን ቅዱስ እግዚአብሔር ይፍቀድልን ይርዳን። ለዛሬ የምንማማርበት የትምህርታችን ርዕስ የሚሆነው በኦሪት ዘጸአት ምዕራፍ 3 ላይ ባለ ክፍለ ምንባብ መነሻነት ይሆናል። ለትምህርታችን መነሻ ደግሞ የምናደርገው የግሪክ ቃል ነው። ታኦዶኮስ ይባላል። እስኪ ታኦዶኮስ በሉ። እስኪ በሉ ድጋሚ፣ አሁንም ድገሙት። ምን አልኳችሁ? ታኦዶኮስ ቃሉ የግሪክ ነው። ፍቺውን በኋላ ላይ እንመለከተዋለን። አስቀድመን ግን ኦሪት ዘጸአት ምዕራፍ 3 ላይ ያለውን ኃይለ ቃል ወይንም ደግሞ ታሪክ አንስተን ለመማማር እንሞክራለን። በድጋሚ አምላካችን በጉባኤያችን መሃል ተገኝቶ በረድኤት በቸርነቱ እንዲያስተምረን የምንሰማበትን ብቻ ሳይሆን ደግሞ በፍጹም እርጋታ የሰማነውን በቸርነቱ እንድንኖር አምላካችን ቅዱስ እግዚአብሔር ይፍቀድልን። ኦሪት ዘጸአት ሙሴ ከጻፋቸው 5 መጽሐፍት መካከል አንዱ ነው። ኦሪት እየተባለ የሚጠራው ቃል አቻ ትርጉሙ አባቶቻችን ሲያስተምሩን ብርሃን ማለት ነው ይላሉ። ኦሪት ማለት ምን ማለት ነው? ብርሃን ማለት ነው። ሙሴ ደግሞ በእስራኤላውያን ዘንድ ከተነሱት ነቢያት መካከል አንዱ የሆነ ፍጹም የዋህ አምላካችን ልዑል እግዚአብሔርን ሰው በሆነበት ጊዜ ላይ በደብረ ታቦር ተራራ ላይ ለማየት የታደለ ታላቅ ነብይ ነው። ሙሴ ነብይ ብቻ ሳይሆን ቤተክርስቲያናችን ሊቀ ነቢያት ነው የምትለው። የነቢያት ሁሉ መሪያቸው አለቃቸው እያለች ነው የምትጠራው። የሙሴን ታሪክ ሁላችን እንደምናስታውሰው እንግዲህ ሙሴ የተወለደው እስራኤላውያን በረሃብና በቸነፈር ችግር ምክንያት ወደ ግብጽ ወርደው ከገቡና በባርነት ግዞትም ከተገዙ ከብዙ ዘመናት በኋላ ነው። አምላካችን ልዑል እግዚአብሔር እንግዲህ ሐዋርያው አባታችን የሆነው ወይንም ደግሞ ለእግዚአብሔር አምላክ መንገድ ጠራጊ ነው የሚባለው ከአርስተ አበው ወይንም ደግሞ ከመጀመሪያዎቹ አበው መካከል አንዱ ነው ተብሎ የሚጠራው የአብርሃም የልጅ ልጅ ቅዱስ ያዕቆብ ነው። ያዕቆብ እንደምታስታውሱት በሚኖርባት ቦታና በሚኖርባት ጊዜ ላይ ታላቅ ረሃብ እሱ በሚኖርበት አካባቢ ተነሳ እና ያንን ረሃብ ለማለፍ ዮሴፍ ይኖርባት የነበረችበት የግብጽ ከተማ ላይ እህል እንደሚሸጥ ይሰማ ነበር እና ልጆቹን ልቆ እዛ ቦታ እንደሚሸጥ ይሄንን የረሃብ ጊዜ የምናልፍበት ቀለብ እንዳለ ስለሰማው ሂዳችሁ
ቀለብ ሰፍራችሁ ከተቻለም ደግሞ ምግብ የምናገኝበትንም አማራጭ ሌላም መንገድ አይታችሁ ተመልሳችሁ ነው አላቸው። እንደምታውቁት ደግሞ አስቀድመው ወንድሞቹ በታናሻቸው በዮሴፍ ላይ ቀንተውና ተመቅኝተው አሳልፈው ሽጠውት ነበርና እግዚአብሔር ከዮሴፍ ጋር ግን አብሮ ስለተሸጠ ዮሴፍ በገባበት ቦታ ላይ ሁሉ ገብቶ እነሱ ሽጠውት ይሞታል ብለው ተስፋ ያደረጉት ወንድማቸው ለፈርዖን ግን እግዚአብሔር በረዳው መንገድ አማካኝነት ህልሙን ፈቶለት ያላወቀውን ምስጢር በእግዚአብሔር አማካኝነት አስታውቆት የግብጽ እንደራሴ ሁለተኛ ሹም ሆኖ ተሽሞ ነበር። በወንድሞቹ ህሊና ዮሴፍ ሙቶ ነበር። አባታቸውም ሂዱ ወደ ግብጽ ሲል ዮሴፍ እንዳለ በማመን አይደለም፣ ነገር ግን ቀለብ እንዳለና እህል እንዳለ ብቻ በማወቅ ነው። ስለዚህ ወንድሞቹ ቀለብ ፍለጋ ሄዱ። ወደ ዮሴፍ ገብተው ሲያነጋግሩት ግን ዮሴፍ እነሱን ያውቃቸው ነበር። እነሱ ግን ዮሴፍ እንደሆነ አያውቁም ነበር። ከነሱ መካከል ስለዚህ አንዳቸውን በዚህ እንዲሰነብቱና እዛው ከነበሩበት ቦታ ላይ ደግሞ ያሉትን ይዘው እንዲመጡ አደረገ፣ ታሪኩን ለማሳጠር። ከዛ በኋላ ነው ዮሴፍም ተመልሶ ሲመጡ አባቱን ሲያይ እንዳልቻለ የሸጡት ወንድማቸው መሆኑን ደግሞ አስታውሶ ነገራቸው። ከዛ ዘመን በኋላ ነው እንግዲህ እስራኤላውያን ወደ ግብጽ ተጠግተው መኖር የጀመሩት። እየሰማችሁ ነው? ወደ ግብጽ ተጠግተው መኖር የጀመሩት በዛ ጊዜ ላይ። እስራኤላውያን ቀጥታ ሄደው ወደ ግብጽ አልገቡ። ዮሴፍ ወንድሞቹንና ቤተሰቡን ሲያመጣ ወደ ግብጽ ሳይሆን ያስገባቸው ከግብጽ በቅርብ ርቀት እንዲኖሩ ነው ያደረጋቸው። ለምን? ግብጽ ምንም እንኳን ዮሴፍ የሚኖርባት ከተማ ብትሆንም የግብጽ አኗኗርና የግብጽ ሕይወት ግን በጣዖት አምልኮ የታጀበ ስለነበረ ቤተሰቦቹ እህል ብለው ፈልገው ገብተው ሃይማኖታቸውን እንዳያጡና እግዚአብሔርን እንዳይክዱት ከመጠንቀቅ አንፃር ወደ ውጭ ራቅ አድርጎ ነበር ያስቀመጣቸው። ስለዚህ ለተወሰነ ጊዜ ሩቅ ነበሩ። ኦሪት ዘጸአት ግን ሲጀምር ምን ይላል መሰላችሁ? ከብዙ ዘመን በኋላ ዮሴፍን የማያውቅ ንጉስ ተነሳ ይላል። እስኪ ዮሴፍን በሉ። የማያውቅ ሌላ ንጉስ ተነሳ። እንግዲህ ይሄንን ታሪክ የጻፈው ሊቀ ነቢያት ሙሴ ነው። ዮሴፍን የማያውቀው ሌላ ንጉስ ተነሳ ብሎ የተናገረውን አንቀጽ እንደዚሁ ዮሴፍን የሚረሳው ሰው መጣ ለማለት አይደለም። ዮሴፍ የማይረሳ ሰው ስለሆነ ነው። ቅድም እንዳልኳችሁ ወንድሞቹ ዮሴፍን አሳልፈው ሲሸጡትና ወደ ግብጽ ሲሰዱት እንደዚህ አሁን ያለበት ቦታና ላይ ክብር ላይ ይሆናል ብለው አስበው አይደለም። ዮሴፍ እግዚአብሔር ከልጅነቱ ጀምሮ የመረጠው የተቀደሰ ሰው ነበር እና እግዚአብሔር በተለያየ መንገድና በተለያየ ሁኔታ ምስጢርን ያሳየው ነበር። ወደፊት እጣ ፈንታው ምን አይነት እንደሆነ ያመላክተው ነበር እና ወንድሞቹ እሱ ከነሱ በላይ እንደሚሆን እግዚአብሔር የገለጠለትን ራእይ በቀናነት ሲነግራቸው በመመቅኘትና ራሳቸውን መዋረዳቸውን በመጥላታቸው ምክንያት ሽጠውት ይሞታል ብለው ነበር ተስፋ ያደረጉ የነበሩት። ዮሴፍ ግን ተሽጦ ወደ ፈርዖን ቤት ከገባ በኋላ መጀመሪያ በአገልጋይነት ወይንም ደግሞ በገረድነት ነበረ ተቀጥሮ ይኖር የነበረው። ለጲጢፋራ ሚስት ወይም ለፈርዖን ጃንደረባ ሚስቱ አገልጋይ ነበር የነበረው እና እንደምታስታውሱት የጲጢፋራ ሚስት የዮሴፍን መውጣቱንና መግባቱን ተክለ ሰውነቱን፣ ቁመናውን፣ ውበቱን አይታው ተማረከችበትና በአዝቀ ዝሙት በዝሙት ጾር ልቧ ተነድፎ አብረኸኝ ካልተኛህ አለችውና ዮሴፍ በጣም የሚገርማችሁ ከጲጢፋራ ሚስት ጋር ተኝቶ ለጊዜው የራሱን የስጋዊ ፍላጎት ሊያስደስት ይችል ነበረ። እንደ ጲጢፋራ ሚስትነቷ ደግሞ የሹም ወይንም ደግሞ የባለስልጣን ሚስት ስለሆነች እሱም እንደ ሎሌ ሳይሆን ከሎሌዎቹ መካከል የሷንም ፈቃድ ስለሚያሟላላት ተከብሮ መኖር ይችል ነበረ፣ ፍትፍት እየበላ ማለት ነው። ግን ዮሴፍ ከምንም አይነት እሷ ካቀረበችለት ደስታና እሷ ካቀረበችለት ምንም አይነት ነገር እግዚአብሔርና ሕጉ በልጦበት ተገኘ። ስለዚህ በፍጹም አላደርገውም አለና የፈርዖን የጲጢፋራ ሚስት የጃንደረባው ሚስት ምን አደረገች? ዮሴፍ ከዕለታት አንድ ቀን ካለችበት ቦታ ላይ ሲገባ በሩን በሙሉ ዘጋጋችውና ፈቃዴን ካልፈጸምክ ዛሬ ከዚህ ቤት አትወጣም አለችው። እና ዮሴፍ ምን አላት መሰላችሁ? ዛሬ በዚህ ቤት ተገኝቼ መስኮቶቹንና በሮቹን ብትዘጊያቸው የሰማይ መስኮት ግን አይዘጋም ማለት። ዛሬ እኮ ሰው በሩን ዘግቶ
ሰው አላየኝም ብሎ እግዚአብሔር ግን እያየው የሚሰራ ኃጢአት አለ። በጣም ነው የሚገርማችሁ። ሰው ሊያይ ይችላል ምንም አይነት ነገር እንኳን ሰው ሊያየው ይቅርና ሰው እኛን ሲመለከተን እንኳን ኃጢአት የምንሰራ የምናስብም ላንመስል እንችላለን። ዮሴፍ በጣም ነው የሚገርመው። እሷ ዘግታ ሰው ሊያየው የሚችለውን ኃጢአት አብረን እንስራ ስትለው ሰው ባያይ ማን ያያል? እግዚአብሔር ያያል። እና እንደው እስኪ ለትምህርትም እንዲጠቅመን ዮሴፍ እሺ ቢላት ኖሮ ብላችሁ እንድታስቡት ልፍቀድላችሁ። አንደኛ ዮሴፍ እሺ ቢላት ኖሮ የሥጋ ፈቃድ ስለሆነ ደስ ይለዋል አብሮት በማደሩ። ሁለተኛ ፍትፍት ይበላል፣ የተለየ ምግብ ያገኛል፣ የተለየ ጥቅምም ሊያገኝ ይችላል። ዮሴፍ ግን እነዚህ ሁሉ ቢያገኝ በጣም የሚቸገረው ችግር ግን ምን መሰላችሁ? ይሄን ኃጢአት ሲሰራ አንደኛ በሩ ስለተዘጋ ሰው አያይ። ካላዩት ሰዎች መካከል ደግሞ አንዱ የዛችው የጲጢፋራ ሚስት ራሱ ጲጢፋራ ባሏ ነው። እየሰማችሁ ነው። ዮሴፍ ግን ከሚስቱ ጋር የፈጸመውን ኃጢአት እሱና እሷ ስለሚያውቁ አያርገውና ጲጢፋራ ከተለያየ ቦታ መጥቶ እንደው ፊቱን ቢያጠቁርበት ወይ ትላንትና ካሳየው መንገድ የተለየ ሌላ ነገር ቢያሳየው አይፈራም? ይፈራል፣ ይሳቀቃል። ካሁን ከሚስቱ ጋር የሰራውትን ኃጢአት አወቀብኝ፣ ደረሰብኝ እያለ ይሳቀቅ ነበር። አያችሁት ክርስቲያኖች፣ ኃጢአት ሰው ሳያየን እግዚአብሔር ግን እየተመለከትንም ልናደርገው የምንችለው በደል እንደሆነ እንድታውቁት ብቻ አይደለም። ነገር ግን ጠቢቡ ሰሎሞን ምን ይላል መሰላችሁ? ኃጥእን ሰው ማንም ሳያሳደደው በራሱ ይሸሻል ይላል። ኃጢአተኞች የሚፈሩት፣ የሚንቀጠቀጡት፣ የሚሸበሩት ሌላ የውጭ ጠላት ኃጢአታቸውን እያስታወሳቸው እያሸማቀቃቸው ብቻ አይደለም፣ እነሱ ራሳቸው ከህሊና ወቃሽነት ሊሸሹ ስለማይችሉ። እንግዲህ አስቡት፣ እንደ ዮሴፍ እኮ አይነት ሰዎች ስላለን እኮ ነው ሰው ሳያየን እግዚአብሔር እያየን ጥፋት እናጠፋለን። ነገር ግን እግዚአብሔርን ሳንፈራው ሰውን ተሳቀን ያጠፋነውን ጥፋት ግን ሰው ገና ለገና በደሌን አወቀብኝ፣ ኃጢአቴን ደረሰብኝ፣ የሰራሁትን ከጀርባ ያጠፋሁትን ጥፋት አወቀብኝ ብሎ ሰው ይሳቀቃል። ግን መጀመሪያውኑ ሰው መፍራት የነበረበት እንደሱ የመሰለውን ሰው ሳይሆን ማንን? እግዚአብሔርን ነው። ሰው ሰውን መጀመሪያ ከመፍራቱ፣ ሰው ሰውን መጀመሪያ ከማክበሩ፣ ሰው ሰውን መጀመሪያ ቦታ ከመስጠቱ አስቀድሞ ሊፈራውም ሊያከብረውም ቦታ ሊሰጠውም የሚያስፈልገው ማንን ነው? እግዚአብሔርን። ከዛ በኋላ ነው ሰዎች የሚመጡት። ስለዚህ ዮሴፍ በፍጹም አላረገውም አለ። እሷ ወዲያውኑ ምን አደረገች? በፊት ለፊቱ ያለውን ጨርቅ ወይንም ደግሞ ልብሱን ቀደደችውና እሱ በሩን ከፍቶ ሲሮጥ ደረሰብኝ፣ አስነወረኝ፣ ከክብሬ ዝቅ አደረገኝ ብላ ተናገረች። ያው ንግስት ስለሆነች የባለስልጣን ሚስት ስለሆነች ተከበረች። እውነት እንነጋገር ግን ከተባለ ይላል ያንንም ትርጓሜያችን ላይ ሰው እየሸሸ ሲሆን ወይም ሰው ወደ ኋላ ሲያመልጥ ነው አይደለ ልብሱ ከኋላ የሚቀደደው ነው አይደለም። እሷም የሚገርማችሁ ልብሱን ስትቀደው እየሸሸ ባለበት ቅጽበት ላይ ነበር የቀደደችው። በፊቱ ሳይሆን ይቅርታ ከኋላው ነበር የቀደደችው። ከኋላው የተቀደደውን ልብሱን ይዛ ፍትህ እንዴት እንደተጓደለ የምታውቁት እየሸሸ መሆኑ እየታወቀ የባለስልጣን ሚስት ግን ስለሆነች እሷን ፈርተው አዎ ሊደርስባትና ሊያስነውራት ነበር አሉ። ዛሬም ድረስ እኮ እውነት የምትቀበረው ፍትህ የምትጓደለው ሰዎች እንዳያዝኑና ሰዎች እንዳይነወሩ እኮ ተብሎ ነው እንጂ እውነት እኮ ተከርና እውነት ተሸፍና እኮ አትቀርም። የሆነ ጊዜ መውጣቱ አይቀርም። ለጊዜው ዮሴፍ ተደበቀ። ለጊዜው ዮሴፍ መደበቅም ብቻ ሳይሆን ተደበቀ ወደሚባልበት ወደ ወህኒ ቤት ወረደ። አብሮ ታሰረ ባላጠፋው ጥፋት። እንግዲህ አስቡት፣ ተሰዶ ነው የመጣው። ምንም የሚያውቀው ነገር የለም። ፍርድ እንኳን ተጓሎብኛል ይግባኝ ማለት አይችልም። ታሰረ። ከሱ ጋር አብረው ደግሞ የፈርዖን እንጀራ የሚያሳልፍና ወይንም የሚያሳልፍ ሰው ታስሮ ነበር። ስለዚህ ከዕለታት አንድ ቀን እነዚህ ሰዎች በተኙበት ሁለቱም ህልም ያልማሉ። እየሰማችሁ ነው? ሁለቱም ህልም ያልማሉ። እንጀራ እያሳለፈ ፈርዖንን ያገለግለው የነበረው ሰው እስር ቤት ውስጥ ሆኖ ወደ ላይ ትልቅ እንጀራ ከምሮ እየሄደ ከላይ ግን ቁራዎች እየመጡ ያነሱበት እየበሉበት እንጀራውን ማለት ነው። ያኛው ደግሞ በአንጻሩ ወይን የሚያሳልፈው ከፈርዖን ጎን ሆኖ ጠጅ እየቀዳ ለፈርዖን ሲታዘዝ ይመለከታል። ኋላ ህልማቸውን ያዩትን ህልም ግን ሊተረጉሙትና ሊፈቱት አልቻሉ።
ለዮሴፍ ህልም የመፍታትንና ህልም አይቶም የማየት የመፍታትን ጸጋ ስለተሰጠው ለዮሴፍ ነገሩት። ዮሴፍም ህልማቸውን ፈታላቸው። ወይን አሳላፊውን አንተ ትላንትና ወደ ነበርክበት ወደ ፈርዖናዊ ክብርህ እሱን ንጉሱን ወደ ማገልገል ትመለሳለህ አለ። እንጀራ የሚያሳልፈውን ሰው ግን አንተ ግን በዚሁ ሩቅ ሳትሄድ ትሞታለህ አለው። እንዳለውም እንጀራ አሳላፊው ሞተ። ጠጅ አሳላፊው ግን ወደ ፈርዖን ቤት ተመልሶ ወደ ስራው ተቀጠረ። ከሆነ ጊዜ በኋላ ደግሞ ተመልሶ ያው ፈርዖን ደግሞ ህልም አለመ። ምን አይነት ህልም አለመ? በፈርዖን በግብጽ ዙሪያ ላይ ያለው ከአባይ ወንዝ ላሞች 7 በጣም የጠገቡ ላሞች ወጥተው ሲራመዱ አየ። ከዛ በኋላ ደግሞ 7 በጣም የከሱ ላሞች መጥተው የጠገቡትን ላሞች ሲውጧቸው አየ። ቢለው ቢሰራው በዙሪያው ላይ ያሉት ህልም ይፈታሉ ያስፈታሉ የተባሉትን ሰዎች በሙሉ ሰብስቦ ቢጠይቃቸው ማንም ህልሙን ሊፈታለት አልቻለም። ማንም ሊፈታለት አልቻለም። ቢባል ምንም መፍትሄ ታጣለት እና ፈርዖን በጣም ተናደደ። እንዴ ሰብስቤ የማበላችሁና የማጠጣችሁ የኔን ችግርና የኔን የውስጤን ሐሳብ ልትፈቱልኝ የማትችሉ ከሆነ እንግዲያውስ ምን ታረጉልኛላችሁ ብሎ ጭራሽ ደግሞ ወደ ሞትና ወደ እስራት ደረጃ ላይ ደረሰ። የዚህን ጊዜ ላይ ያ ትላንትና ወህኒ ቤት ሆኖ ጠጅ ሲያሳልፍ የነበረውን ሰው ህልሙን የፈታለትን ዮሴፍ ጠጅ አሳላፊው አስታወሰው። ማንም እኮ አላስታወሰውም። ዮሴፍ ያሳሰረችው የጲጢፋራ ሚስት ረስተዋለች፣ እሷ ነፃ ወጣለች። ትላንትና የነበረው ያ ጠጅ አሳላፊም እቺ ክስተት እስክትመጣ ድረስ ረስቶታል። እሱ ህይወቱን እየኖረ ነው። ዮሴፍን ማንም ባያስታውሰው እግዚአብሔር ግን አልረሳው። በእውነት የሚኖር ሰው ከእግዚአብሔር ጋር ለመስማማት ብሎ ቢያንስ እንኳን በስጋው ምንም ነገር ይምጣብኝ ብሎ ቆራጥ ለሆነ ሰው እመኑን ክርስቲያኖች፣ ለጊዜው ሰው ዝቅ ሊያደርገው ይችላል። ለጊዜው ሰው ሊያዋርደው ይችላል። ለጊዜው ስስ ጎኑን አይቶ ሰው ዝቅ ሊያደርገው ይችላል። እግዚአብሔር ግን አይረሳው፣ በፍጹም ሊረሳው አይችልም። ዮሴፍን ሁሉም ሰው የፈለገውን ነገር ከእርሱ ማግኘት ስላልቻለ ቀብረውት ነበር። እግዚአብሔር ግን በዛ በጠጅ አሳላፊው ሰው አስታወሰው እና ለፈርዖን ቀርቦ ጠጁን እየጠጣ ነገረው። አይ እኔ እኮ ትላንትና ወህኒ ቤት ሆኜ ወደዚህ ክብር እንደምመለስ ዮሴፍ የሚባል የታሰረ አንድ ዕብራዊ አለ፣ እሱ ነው ህልሜን የፈታልኝ። ስለዚህ ምናልባት ለሱ ብንነግረው ይፈታው ይሆናል። ተጠራ ዮሴፍ፣ ህልሙ ምን እንደሆነ ተነገረው። ዮሴፍ ምን ቢል ጥሩ ነው? ቀን ስጠኝ አለው። እስኪ ቀን ስጠኝ በሉ። እንዴት አይነት ትሁት ነው! ሊፈታው እኮ ይችላል። እዛው ቆሞ ባለበት ህልሙን ትርጉሙን ነግሮት መሄድ ይችል ነበር። ግን ቀን ስጠኝ አለው። ሰው ከእግዚአብሔር በተቀበለው ጸጋና ሰው ከእግዚአብሔር ባገኘው ሀብት ላይ ሊመጻደቅና እንዲሁ ሊኩራራ ያስፈልግም። ትህትና ግድ ነው። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ በትህትና ይጸናል። ከእግዚአብሔር ዘንድ ያገኘነው ምንም አይነት ጸጋ ደግሞ ተመልሶ በትዕቢት ይወሰዳል። ዮሴፍ እኮ ፈርዖን ያየውን ህልም ለመፍታት ቀናት ላይ ወስድበት ይችላል። በነገረው ቅጽበት ትርጉሙ ይሄ ነው ሊለው ይችላል። ግን አይሆንም አለ። ልጸልይበት እግዚአብሔርን ልጠይቅበት ብሎ ፈርዖናዊ በሆነው ቤተ መንግስት፣ ልብ ብላችሁ ስሙ፣ እግዚአብሔር በማይታወቅበት በጣዖት አምልኮ ቦታ ውስጥ የእግዚአብሔርን ስም ዮሴፍ ጠራው። እንዴት የሚያኮራ ነገር እንደሆነ ይሁት እስኪ። ፈርዖን እኮ በጣዖታቱ በጠንቋዮቹ ዙሪያው ላይ ባከማቻቸው ሐሰተኛ ሰዎች ተማምኖ ህልሙ ግን ሊፈታለት አልቻለም። እዛ ቦታ ላይ እግዚአብሔር አይታወቅም ነበር። ዮሴፍን ግን እግዚአብሔር ሲያመጣው ጣዖት በበዛበት ኃጢአት በነገሰበት ከተማ ላይ እግዚአብሔር ካልሰራ በቀር ምንም ለውጥ እንደማይመጣ ነገሩ። እሺ እንግዲያውስ ብሎ ቀን ሰጠው። በኋላ ላይ ከ3 ቀን በኋላ ተመልሶ መጣና ህልሙን ነገረው። ከባህር ውስጥ ሲወጡ ያያቸው የሰቡ 7 ላሞች የጥጋብ ዘመን ነዋል። ከ7 የጥጋብ ዓመታት ዘመናት በኋላ ግን የጠገቡትን እነዛን ወፋፍራም ላሞች ሲውጣቸው ያያቸው ከሲታ ላሞች ደግሞ 7 የረሃብ ዘመን ይመጣላል። ስለዚህ ጎተራህን ሙላ፣ እህልህን አከማች፣ ወደፊት የሚመጣው ክፉን ዘመን እንድታልፍ ዛሬ ባለህበት ዘመን ላይ መልካም ነገር ስራ። ይሄ በነገራችን ላይ ዮሴፍ ለፈርዖን የተረጎመለት ትርጉም ዛሬ ለኛም የሚሰራ። ነገ የሚመጣውን ክፉ ዘመን ማለፍ የማይፈልግ ማንም የለም።
ወደን አይደለም ቤተክርስቲያን የምንሰበሰበው። ካለን ልመና ከምንጠይቀው ከእግዚአብሔር ጥያቄ ውጪ ክፉን ዘመን ማለፍ ስለምንፈልግ ከዚህ በላይ የከፋ ዘመን የለም ልትሉም ትችላላችሁ። እውነት ለመናገር ግን ከዚህ በላይ ደግሞ በጣም ጥሩ የሆነ ዘመንም የለም። ለምን መሰላችሁ ክርስቲያኖች? ይሄ ዘመን ክፉ ሳይሆን ቀርቶ ይሄ ዘመን ላይ ያለን ሰዎች ዘመኑን ሳናበላሸው ቀርተን አይደለም። ነገር ግን ይሄ ዘመን ክፉ ነው ብለን እንደምናማረረው ሁሉ ጥሩ ነው ብለን የምንናገረው ግን ቢያንስ በሐዲስ ኪዳን ዘመን ስላለን ቢያንስ በዚህ ዘመን እንደ በኦሪቱ ዘመን ገነት መንግስተ ሰማያት አልተዘጋብንም። ቢያንስ በዚህ ዘመን እንደ ኦሪቱ ጊዜ ላይ የምናቀርበው የእንስሳ መስዋዕትና የእህል ቁርባን አይደለም፣ የአምላክን ቅዱስ ሥጋና የክቡር ደሙን። ቢያንስ በዚህ ዘመን እንደባለፈው ዘመን ላይ ወዴት ነው የምንገባው ብለን ጽድቃችን እንደ መርገም ጨርቅ ተቆጠረብን ብለን ላንናገር እንችላለን። እግዚአብሔር በቸርነቱ እኛም ደግሞ በመናሳየው መንፈሳዊ ሕይወት ጥንካሬና ብርታት መንግስቱን ሊያወርሰን ስለሚችል ከምንም በላይ ደግሞ እንዳትረሱት የዚህ ዘመን ጥሩና የዚህ ዘመን ጥሩ ነገሩ ምንድነው ብትባሉ ቢያንስ እንኳን እኛ ከነቢያትና በዛ ዘመን ከነበሩ ሰዎች የተሻለ ለጽድቅ የተመቻቸው ጎዳና አለ። ቅዳሴ ሲቀደስ ሰምታችኋል። ካህኑ እንዲህ ሲል እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አላዩም። እናንተ የምትሰሙትን ይሰሙ ዘንድ ብዙ ነቢያት ጻድቃን ተመኙ ግን አልሰሙም። የእናንተ ያዩ አይኖቻችሁ የሰሙ ጆሮዎቻችሁ የተመሰገኑ ናቸዋል። ወንጌልን ለመስማት ፈልገው ያላገኙ ወንጌል የተባለ ክርስቶስን ለማየት ተመኝተው ያላዩ ለመብላት ለመጠጣት ተመኝተው ያልጠጡና ያልበሉታሉ። ቢያንስ የደጅ ለኛ ክፍት ነው። ዘመኑ ክፉ ነው፣ ዘመኑ ባዶ ነው፣ ዘመኑ እንዲህ ነው ከማለታችን አስቀድመን በዚህ ዘመን ያለንን ደግሞ መልካም ዕድል እንዳንረሳ ትልቅ ደጅና የምህረት በር ነው እግዚአብሔር የከፈተልን እነዚህን እንድንጠቀም። ስለዚህ ክፉ ነው ብለን የምናማረራቸውንና ነገ ላይ እንዳይደርሱብን ብለን የምንፈራቸውን ነገሮች በሙሉ የምንሻገረው በመፍራት አይደለም። አንዳንድ ሰው ነገ የሚመጣውን ክፉ ጊዜ ለመሻገር ነገ የሚመጣውን የመጨረሻውን ዘመን በቃ ነፃ ለመውጣት ብሎ የማያደርገው ነገር የለም። ልንገራችሁ የሚመጣውንና ክፉ የሆነውን ዘመን መሻገር የሚፈልግ ሰው ማንም ሰው ካለ ይሄንን ቃል እንዳትረሱት። ቅዱስ ማርቆስ ወንጌል ምዕራፍ 13 ላይ ክርስቶስ እንዲህ ነው ያለው፣ ሽሽታችሁ በክረምት አይሁን አለ። እስኪ ሽሽታችሁ በሉ እንጂ በምን አይሁን? ሰው ለምንድን ነው በክረምት እንዳይሸሽ የሚመከር? አንደኛ ያው ዝናብ ስለሚዘንብ ውሃው ምን ያደርጋል? ይሞላል። ስለዚህ እሻገረዋለሁ ያለው ውሃ ተወስዶ መሞታል። ሁለተኛው ግን ሽሽታችሁ በክረምት አይሁን ብሎ ሲናገር ክረምትና ሰንበት ሁለት የተለያዩ ነገሮች የሚደረጉባቸው ናቸው። ልብ ብላችሁ ስሙ። ክረምት የሚዘራበትና ያንን ዘር በትዕግስት እስኪበቅል ድረስ የሚጠበቅበት ጊዜ ነው። እየሰማችሁ ነው? አንድ ሰንበት ደግሞ ለአይሁድ የተሰጠ ትልቅ ሕግ ነው። በሰንበት ደግሞ አይሁድ የሚያርፉበት ከዘረጉ የማያጥፉበት ካጠፉም ደግሞ የማይዘረጉበት በጣም በጥብቅ የሚያከብሩት በዓል እና ሊቃውንት ምን ይላሉ? ሽሽታችሁ በክረምት አይሁን ማለት በከፋ ጊዜ ላይ እንደ ክረምት የደመነ ወይንም ደግሞ እንደ ክረምት ትዕግስት አልባ የሆነ እንደ ሰንበት አከባበር እንዳይሁድ ደግሞ ጭምተኝነትና ከጽድቅ የራቀ ህይወት አይኖራችሁ ለማለት ነው። እየሰማችሁ ነው? ከጽድቅ የራቀ ህይወትና ትዕግስት አልበኛ የሆነ ህይወት ሽሽቱ በክረምት እንደሆነ ሰው ዘመኑን ሳያይ በጋውን ሳይመለከት እንደሚሄደው ሁሉ ክፉ ዘመኑን ማለፍ የሚፈልግ ሰው ሁሉ ጎተራ ውስጥ ማከማቸት ያለበት መልካም ስራ። ዮሴፍ ይሄንን ያሳይ። ከዛ በኋላ ዮሴፍም እውነት ህልሙ እውን እንደሆነ ታወቀ። በጣም በሚገርም ሁኔታ ትላንትና ወህኒ ቤት የተጣለው ዮሴፍ አሁን ከፈርዖን ቀኝ ትልቅ መኮንን ሆኖ ተሹሞ እግዚአብሔር አከበረው። በአሕዛብ ሀገር ሰው በማያውቀው ሌሎች እኮ አገር ተወላጆች ነበሩ። ማንም እግዚአብሔር ሲያከብረህ እንዲህ ነው። ተከበር ካለ ቦታ ራሱ የማይሰጥበት ቦታ ላይ ቦታ እንዲሰጥ ያደርጋል። እግዚአብሔር ሊያከብረህ ከፈለገ ማንም ሊሽር አይችልም። ለዛ እኮ ነው መጽሐፍ እግዚአብሔር ያከበረውን ማን ሊኮንነው ይችላል ይላል።
ዮሴፍን ያከበረው ፈርዖን እና ተቀመጥ ያለው ወንበር አይደለም፣ እግዚአብሔር ነው። ስለዚህ ፈርዖን እንዳላስቀመጠው ሁሉ ፈርዖን ሊያነሳው አይችልም። ያስቀመጠው እግዚአብሔር ነው፣ የሚያነሳውም እግዚአብሔር ነው። ለዛ ነው ዮሴፍ በዛ ሁሉ የረሃብና በዛ ሁሉ የችግር ዘመናት እንኳን ለሀገሪቷ ለግብጽ ይቅርና ለሌላውም ተረፈ። ቤተሰቦቹን አስጠጋ። የዛን የረሃብ ዘመን ህዝቡም ቤተሰቡም እንዲሻገር አረገ። አሁን ለዚህ ነው ኦሪት ዘጸአት ልክ ሲጀምር ዮሴፍን የማያቅ ሌላ ንጉስ ተነሳ። ዮሴፍ ለግብጽ አንድ ተራ መኮንን አይደለም። ዮሴፍ ለግብጽ ረሃብን ያሻገረላቸው ሰው። ዮሴፍ ለግብጽ ለሌላው እንኳን እንዲተርፉ ትልቅ ውለታ ያደረገ መኮንን። ዮሴፍ ለግብጽ ምን አለፋችሁ ሌሎች ሰዎች ወደ ቦታው ተከማችተውና ተጠግተው እንዲኖሩ ህይወትን መቀጠል የቻለ ትልቅ ሰው። ዮሴፍን የማያውቀው ሌላ ንጉስ ተነሳ ማለት ውለታውን የዮሴፍን የረሳ ሌላ ሰው መጣ ማለት ነው። ውለታን መርሳት የመሰለ እኮ ትልቅ ኩነኔና ትልቅ እኮ ኪሳራ የለም ታውቃላችሁ። ለዛ እኮ ነው ቃለ እግዚአብሔር በየዕለቱ ቤተክርስቲያን በሊቃውንቷ እንደ ወንዝ ጅረት የምታፈሰው የእግዚአብሔር ውለታውን እንዳንረሳው። የእግዚአብሔርን ውለታውን የረሳን ዘመን እግዚአብሔርን የማያውቀው ሌላ ህዝብ ተነሳ ተብሎ ነው ለኛ የሚጻፍልን። ከየት እንዳሻገረን መዘንጋት ስንጀምር ዮሴፍን የማያውቀው ሌላ ንጉስ ተነሳ። ቤተሰቦቹ ረሃብን እንዲሻገሩ ተብለው ነበር የተጠጉት፣ እንዲሻገሩ ተብሎ። እሱ ግን ምን አደረጋቸው? ሲያያቸው ቁጥራቸው እየጨመረ መጣ ፈርዖን። እነዚህ ሲውሉ ሲያድሩ ነገ ደግሞ ተመልሰው እኛ ላይ መጥተው ለረሃብ ብለው የተጠጉት እኛኑ ራሳችን እንዳይገዙን አለና ወደ ቀኝ ግዛት ወይንም ደግሞ እስራኤላውያን ወደ ቀኝ ባርነት ወደ ቀኝ ግዛት እንዲገቡ ተደረገ። ከ400 ዓመት በላይ ተሰቃዩ እስራኤላውያን። አነቡ እንባቸውን እየዘሩ የመጨረሻው ግፍ የነበረውና እግዚአብሔርም ያንን ሁሉ የመከራ ዘመን እንዲያበቃ ያደረገላቸው ምንድን ነበረ ቢባል አንዲት ሴት ነፍሰ ጡር ነበረች እና ግብጾች በጣም እስራኤላውያን ከስራ ፈትነትና ትንሽ እንኳን እረፍት አግኝተው ራሳቸውን ሰውነታቸውን እንዲጠግኑ ራሱ አይፈቅዱም። ስራ ሲፈቱ ተሰብስበው እናምጽባቸዋለን ብለው ሌላ ነገር ያመጣሉ ብለው እየገረፉን የሚያሰሯቸው። ዛሬ ግብጽ ውስጥ የሚመሰገኑባቸው ብዙ ፒራሚዶች የነሱ የጭንቃና የነሱ የጉልበት ውጤት አይደለም፣ የእስራኤላውያን በሰው ላብ በሰው ድካም እኮ ስንቱ በልጽጎና ስንቱ አድጎ እኮ ተገኝቷል እዚህ ዓለም ላይ። ትናንትና የጀመረ ነገር ነው፣ ዛሬ እንደ አዲስ የመጣ እንዳይመስላችሁ። ታዲያ ያቺ ነፍሰ ጡር ሴት ጭቃ እያስረገጧት ምጧ መጣ። ዙሪያው ላይ የነበሩ ሰዎች ምጧ መምጣቷን ተመልክተው ለሚያስተዳድሯቸው ሰዎች እባካችሁ ወጣ ትውለድና ተመልሳ ትምጣ ከዛ ትረግጣለች አሉ። ወታደሩ ምን አለ? እዚሁ ትውለደው፣ እንዲያውም የህፃናት ደምና ስጋ ያንን የምትረግጠውን ጭቃ ያደርቅልናል፣ ጥሩ አድርጎ ያጠነክረዋል። ጭካኔያቸውን አያችሁ? ያቺ ሴት እዛው ወልዳ ልጆቿን ከነደሟ ተረገጠቻቸው። የዚህን ጊዜ ላይ ነው ከልክ በላይ እንባዋን ወደ ላይ ረጨችው። ስንቱ እኮ አልቅሶ ነበር፣ ስንቱ አልቅሶ ነበር። የዛች ሴት እንባ ግን የሁሉንም ለ400 ዓመታት ሲያለቅሱ የነበሩ ሰዎችን እንባ በሙሉ ይዞ ወደ ላይ ወደ እግዚአብሔር መንበር ነው ያደረገው። ዛሬም እንደዛች ሴት እኮ የሚያለቅስ ሰው አለ እንዴ? እሱ ካልተነካ፣ እሱ ቤቱ ካልተንኳኳ፣ እሱ እናንተና የደረሰባቸው ችግር ካልደረሰበት በቀር እኮ ሲያሳዝን ብሎ ነው የሚያልፍ። ልጸልይ አይል፣ እግዚአብሔር ያቅልልላቸው አይል። እውነት እንነጋገር ከተባለ ራሱ አንዳንዶቻችን ኢትዮጵያን ዳሯን እሳት መሃሏን ገነት ያርግልን የምንለው እሳቱ እኛ ጋር እንዳይመጣ ለማድረግ ነው እንጂ እውነት ለሀገርም ራሱ አስበን ይሆን? በጣም ራስ ወዳድ እኮ ነን እኛ ላይ አይድረስብን እንጂ ለሰለሌላው ጉዳያችን አይደለም። ያቺ ሴት ያለቀሰችው እንባ የእግዚአብሔርን መንበር አንኳኳ። ዛሬ ስንቱ ግን ያለቅሳል እኮ። እግዚአብሔር ታዲያ ለምን ዝም ያለ ይመስላችኋል? እንደዛች ሴት ያለ ለቅሶ ማናለቅስ ሰዎች ስለሆነን እኮ ነው። አንደኛው መልስ እሱ ነው። እውነት ከልባችን ተቃጥለን እያየነው ያለነው ክፉ ነገር በሙሉ እንዲሻገርና ሀገራችን ምንም እንኳን ፀሐይ ቢወጣላት ድምን ያለብን ነገር በሙሉ ነፃ እንድንወጣ ስለማንፈልግ ከልባችን ስለማናለቅስ ከልባችን እግዚአብሔርን ስለማንለምነው። ሁለተኛው ደግሞ ምክንያቱ ለምን መሰላችሁ? ያቺ ሴት
ያለቀሰችውን እንባ እንዳልኳችሁ 400 ዓመት ከዛም በላይ ብዙ ሰው አልቅሶታል። ዝም ያለው ግን ለምንድነው እግዚአብሔር ብትሉ እግዚአብሔር ዝም ያለው ሳይሰማቸው ቀርቶ አይደለም፣ በደንብ እንዲጠሩት ስለፈለገ ነው። ችግር ሲመጣ አይደል እግዚአብሔርን በደንብ የምንጠራው? ሲጎልብን ያረገልንን እግዚአብሔርን ረስተን እንኖር ነበር። ስለዚህ የሚወጋን ነገር ያስፈልጋል። እስራኤላውያንን 400 ዓመት በሙሉ ዝም ያላቸው ሳያው ቀርቶ አይደለም፣ በደንብ እሱን እንዲጠሩት ስለፈለገ ነው። በደንብ አድርገው ከልባቸው እግዚአብሔር ወይ ድረስልን እንዲሉት ስለፈለገ ነው። እግዚአብሔርም ድምጻቸውን ሰማቸው። አንድ ሰው ለነሱ ነፃ የሚያወጣላቸውን ሙሴን እንዲወለድ ያደረገላቸው። ሙሴ ከዛ በኋላ ነው ለእስራኤላውያን አዋጅ ታውጆ ሕፃናት ይሙቱ ተብሎ እሱ በግሩም በእግዚአብሔር ጠባቆት በፈርዖን ቤት ውስጥ ያደገ ነፃ አውጪ ነበር። ፈርዖን ቤት ውስጥ ያየውን ግፍ ተጸይፎ የተመለከተውን ነገር በሙሉ ጸልቶ ደግሞ ተመልሶ የኮበለለ እውነተኛ ሰው ነበር። ዓለም ውስጥ እየኖረ እኮ ዓለሚቷን ወዶ እዚያው የቀረ እኮ ስንት ሰው አለ መሰላችሁ? ሙሴ በጣም የሚደንቅ አይነት ነብይ ስለሆነ ነው ይሄን የምነግራችሁ። ፈርዖን ቤት ከ30 ዓመት በላይ ኖሯል። ከ30 ዓመት በላይ ለጣዖት ዕጣን ሲታጠን፣ ግፍ ሲሰራ፣ ክፉ ነገር ሲደረግ በሙሉ በአይኑ በብረቱ አይቷል። ግን ያ ሁሉ ክፋት እውነተኛ የሆነውን እውነተኛ ውስጡ እግዚአብሔር አምላክ የሚጠራውን ነገር አዳፍኖት ህሊናውን ቀብሮ ለሆዱ ያደረሰው አልነበረም ሙሴ። ዛሬ እኮ አብዛኞቻችን በዓለም ላይ የኖርን መጽደቅ እንደማይቻል ያክል ይመስል እኮ ነው። እና እኔ ምን ላድርገው እንዲህ የኖርኩኝ፣ እና እኔ ምን ላድርገው በዚህ አይነት ኑሮ እየተሰቃየሁኝ፣ እና እኔ እንዴት ላድርገው እነገሌ ያደረጉት እያለን ብዙ ኃጢአት የምንሰራው። ዓለም ላይ ስለኖርን ብቻ እንደ ዓለም የመኖር መብት የለንም ክርስቲያኖች ማናችንም። ጌታችንም ለዛ አይደለ ዮሐንስ ወንጌል ምዕራፍ 15 ላይ እኮ ለደቀ መዛሙርቱ ኋላም ለኛ የሚሆን ጥቅስ እኮ ትምህርት አስተምሮናል። እኒህን ከዓለም አገኘዋቸው፣ ዳሩኑ ግን የዓለም አይደሉም ማለት። ከዓለም ተገኝቶ የዓለም አለመሆን አለ። በዓለም ውስጥ እየተኖረ ዓለማዊ አለመሆን መቻል ይቻላል። ይሄ እኮ ሩቅ አትሂዱ ክርስቲያኖች። ምሳሌ ልስጣችሁ። ለምሳሌ እናንተ እዚህ ሁላችንም ያለ ነው ስጋም ነፍስም አለን አይደል? ታስቡበታላችሁ እንዴ? ባይኖራችሁማ ትሞቱ እኮ ነበር። ስጋም ነፍስም አለን የለንም? ነፍሳችሁ ምናችሁ ውስጥ ነው ያለችው? ስጋችን ውስጥ ነው አይደል ያለችው? ነፍሳችን ስጋችን ውስጥ ስላደረች ብቻ ነፍሳችን እንደ ስጋችን መልሱ እንጂ ስጋችንም እንደ ነፍስ ልሁን ብሎ ይናገራል? አይናገርም። እንዲህ ማለት እኮ ነው ዓለም ላይ እየተኖረ ዓለማዊ መሆን ይቻላል። ልክ ነፍስ ስጋ ልሁን ብላ እንደማታስቸግረው ሁሉ አብዛኞቻችን ግን በዓለም ላይ ለመኖራችን በዚህ ዓለም ላይ በመመላለሳችን ኃጢአት ለመስራት ፈቃድ ያለን ይመስለናል። እቺ የምናማረራት መሬት፣ እቺ ግፍ በስቶባታል ብለን የምንናገርባት ዓለም እኮ እኛ መኖሩን ችለንበት እውነት ከእግዚአብሔር ጋር ተጣብቀን በክፉም በደጉም ለመዝለቅ ስላልወሰንን ነው እንጂ እኮ እቺ የምናማረራት ዓለም ላይ እንጦንስ ኖሮባታል። እቺ የምናማረራት ዓለም ላይ መቃርስ ጸድቆባታል። እቺ የምንጸየፋት መሬት ላይ እነ ቄርሎስ እና አትናቴዎስ ሃይማኖት ጠብቀው ኖረውባታል። እቺ የምናማራት ዓለምና እቺ የምናማራት መሬት ላይ አቡነ ተክለ ሃይማኖት በሰሜንም በደቡብም በምስራቅም በምዕራብም በወንጌል አርሰዋት ክርስትና እምነት እንደ ብርሃን እንዲያበራ አድርገውባታል። ታዲያ ሌላው ሰርቶባት እኛ እንዳንሰራባትና እኛ እንዳንደክምባት ያደረገን ብቸኛ ነገር ቢኖር ስንፍናችን፣ ቸልተኝነታችን ጉዳያችንም እንዳልሆነ አምነን መዝለቅ ስለጀመርን ቆይተናል፣ ሰነባብተናልም ጭምር። ሙሴ የምናደንቀው ለዛ ነው። ፈርዖን ቤት ሆኖ እንደ ፈርዖናዊ ያልሆነ የፈርዖንን ጣዖታት እያየ ጣዖት በማምለክ ሂደት ውስጥ ኖሮ ክፋት በማየት ሂደት ውስጥ እንኳን ኖሮ ያልተበረዘ ሰው ነበር። ለዛ ነው ግፍ ሲሰራ ሙሴ ዝም ብሎ ሊያይ አልቻለም። ስለዚህ ለእስራኤላዊው ጠበቃ ቆሞ ግብፃዊውን እንዲያውም ጥፋት አጥፍቶ ማድረግ የሌለበትን ግብፃዊውን ገሎ እስራኤላዊውን ነፃ አውጥቶ በኋላ ላይ ሲታወቅበትና ሲደነግጥ ግን ሸሸ፣ ኮበለለ። ወደ ሌላ ሀገር ሄዶ ከንጉስ እንደ ልጅ ሆኖ የመኖር ህይወት ወደ በግ ጠባቂነት ወረደ። እየሰማችሁ ነው? ከንግስና ወደ ምንነት ነው የወረደው። አያድርስ እኮ ነው። እውነት አሁን ስንቱ እኮ ከተመቸው መውረድ እኮ አይፈልግም።
ስንቱ እኮ ካለበት ላለመውረድ እኮ ነው ሁሉ ትንቅንቅ። ስንቱ እኮ ነው ካለበት ዝቅ ላለ ማለት እኮ ነው ይሄ ሁሉ ገንዘብ የሚፈሰው ሰው የሚገደለው ሁሉም ዋጋ እስከ መክፈል ደረጃ የደረሰው። እግዚአብሔር ግን የሚገርማችሁ ነገር ሙሴን ከነበረበት የፈርዖን ቤት አውርዶ በግ ጠባቂ ያደረገው እግዚአብሔር ከሌለበት ቤተ መንግስት እግዚአብሔር ያለበት ከብት በረት ስለሚሻል እግዚአብሔር ያለበት ቦታ ላይ ለመኖር ክርስቲያኖች እንቁረጥ። ሰው ላይኖርበት ይችላል። እኛ የምንፈልጋቸውና አብረውን እንዲኖሩ አይዞ በርታ የሚሉን ሰዎች ላይኖሩበት ይችላል። ምናልባት እኛና እግዚአብሔር ብቻ ልንገኝበት የምንችልበት ቦታ ከሆነ እውነቴን እምላችሁ አንውጣ። ሰው አጅቦን እግዚአብሔር ከማይኖርበት ነገር እግዚአብሔር ኖሮ ሰው ባያጅበን ይሻላል። የእውነታችንን ክርስቲያናዊ ሕይወቱን ለመኖር ቆርጠን ሰው ባይከተለን ይሻለናል እግዚአብሔርን አተን ሰው ከሚከተለን። እውነቴን እምላችሁ ሙሴን እግዚአብሔር እንዲህ ነው ያደረገው። ፈርዖን ቤት ይበላው የነበረው ይጠጣው የነበረው ይጫማው የነበረው ይለብሰው የነበረው እኮ ብዙ ነገር ነበር። ሁሉም ነገር አስተወውና ባዶ አደረገው። እግዚአብሔር ባዶ ሲያረጋችሁ አታማሩ ክርስቲያኖች፣ አናማር። ባዶ ሲያረገ ለሆነ ነገር እያዘጋጀ ነው። ለሆነ ትልቅ ዓላማ እያዘጋጀ ነው። ተመልከቱ። ሙሴን እኮ የበግ ጠባቂ አድርጎ ያስቀመጠው ለምን መሰላችሁ? በኋላ ላይ እስራኤላውያንን የሚመራ መሪ ስለሆነ በበጉ እያለማመደው እኮ ነው። በግ እኮ ስንት አይነት አመል አለው። አንዱ ልጋጥ ይላል፣ አንዱ ልኮብልል ይላል፣ አንዱ ይጋጫል፣ አንዱ ይማታል፣ አንዱ ጭቃ ውስጥ ይንከባለላል፣ አንዱ ውሃ ይጠጣል። ይሄንን ሁሉ የበግ አመል ሙሴን 50 ዓመት እንዲለማመድ አደረገው እግዚአብሔር። በ30 ዓመቱ ነው ከግብጽ የወጣው። 50 ዓመት ሙሉ በግ ጠባቂ አደረገው። 50 ዓመት ሙሉ ይሄንን በግ ያስጠበቀው ግን ተዋርዶ እንዲቀር ስለፈለገ አይደለም። እንደ በግ የመሰላቸውን ህዝቡን መጠበቅ የሚችልበትን ጥበብ በበጎቹ ሊያስተምሮ ስለፈለገ ነው። ታዲያ ዝቅ ማለት ሁሌ ውርደት ይመስላችኋል? ባዶ ሆኖ መገኘት ሁሌ ማጣት ይመስላችኋል ክርስቲያኖች? በፍጹም አይደለም። እግዚአብሔር ዝቅ ሲያደርግ ለተለየ ነገር እያለማመደ ነው። እግዚአብሔር ዝቅ ሲያደርግ ከፍ ላለው ዓላማ እንዲሁ እያዘጋጀ ነው። ሙሴን ዝቅ አድርጎ በግ ጠባቂ አደረገው። ከብቶቹን እያጠጣ እያበላ እየኖረ ሳለ ሙሴ የከፍታው ጊዜ ደረሰ። ኦሪት ዘጸአት ምዕራፍ 3 ማለት እሱ ከዕለታት አንድ ቀን ሙሴ ከሚጠብቃቸው በጎቹ መካከል አንዲቱ ጠፋችበት። እረኛ እንደሆኑ ዙሪያው ላይ እየጠበቃቸው ያሉትን ሌሎች በጎችን መኖራቸውን ሳይሆን ያየው ሙሴ የጠፋችበትን አንዲቱ በግ በጣም አድርጋ ውስጡን ረበሸችው። ያሉበትን በጎቹን ካሉበት ቦታ ዘግቶ አስቀመጠና ያቺን አንዲት በግ ፍለጋ መዞር ጀመረ። ሙሴ ሄደ። ያቺን በግ ፍለጋ ሊሄድና ሊመለከት ሲል ግን የሲና የሚባል አንድ ተራራ ላይ ግን ያየው ነገር ሕይወቱን ለዘላለም ለወጠለት። ሙሴ ያቺን በግ ፍለጋ ወደ ሲና ተራራ የበጊቷን ድምጽ እየሰማ በሚሄድበት ጊዜ ላይ ከፊት ለፊቱ ታላቅ የሆነ መገለጥ ተመለከተ። ከፊት ለፊቱ አንድ ሐመልማል ወይንም ደግሞ ቁጥቋጦ ከላዩ ላይ እሳት እየነደደበት ሐመልማሉ ወይንም ደግሞ ቁጥቋጦ ያለው እርጥበት እሳቱን ሳያጠፋው እሳቱ ላይ ያለው ግለትና ኃይል ደግሞ ቁጥቋጦውን ሳያነደው ሁለቱም ተከባብረው ተመለከተ። ደነገጠ። እንደዚህ ያለ ነገር ታይተውም ተመልክተውም የማይታወቁ ነገሮች ተአምር ስለሆነ ሙሴ ወደ ውስጥ ተጠግቶ ጉዳዩ ምን እንደሆነ ለመመርመር ጠጋ ሲል በዛ ቦታ ላይ ሆኖ ያንን ራእይ እንዲያይ ያደረገው እግዚአብሔር ከቁጥቋጦ ውስጥ ድምጽ አወጣ። መጽሐፋችን እንደም የሚለው ምን መሰላችሁ? የእግዚአብሔርን መልአክ ለሙሴ ተናገረው ይላል። የማን መልአክ? የእግዚአብሔር መልአክ ለሙሴ ተናገረው እንዲህ አለው፣ የቆምክባት ቦታ የተቀደሰች ናትና ምንህን ከእግርህ አውልቃል፣ ጫማህን ከእግርህ አውልቃል። የሙሴ ጫማ ማለት አንደኛ ያረገው እየተጠጋኸው ያለው የቅድስና ቦታ ስለሆነ ጫማህን አውልቅ አለው። ዛሬ ቤተ መቅደስ የተቀደሰ ቦታ ስለሆነ የትም የረገጠውን ጫማችንን ይዘን አንገባም። የትም የረገጠውን ጫማችንን ይዘን አንገባም። አውልቀነው እንሄዳለን። ሁለተኛው ጫማህን አውልቀው አለው። ስሙ በደንብ ጫማ የሚሰራው ከሞተ እንስሳ ቆዳ ነው። በአሁኑ ቋንቋ ሌዘር ልትሉ ትችላላችሁ። ከሞተ እንስሳ ቆዳ ነው ጫማ የሚሰራው። ጫማህን አውልቅ ያለው እንደ ሞተ እንስሳ ስጋዊ የሆነውን አስተሳሰብን አውልቀውና እኔ ላሳይ ወደሚችለው ትልቅ ወደ ሆኖ ራእይ ተጠጋለ።
ቤተክርስቲያን ውስጥ ያለውን ምስጢር ለመረዳት የሚፈልግ ሰው ማንም ካለ ጫማውን የተባለ ስጋዊ አስተሳሰቡን በሩ ላይ ነው ጥሎ መምጣት ያለበት። ዛሬ እኮ ከነስጋዊ አስተሳሰባችን ስለመጣን እኮ ነው ለጸሎቱም ለጾሙም ለስግደቱ ለምጽዋቱም ለሱባኤው የምንቸገረው። እግዚአብሔር ርቆን እኮ አይደለም፣ እኛ ሐሳባችን ከእግዚአብሔር ስለራቀ። አስተዋይ መሆን አለብን ክርስቲያኖች። ወንጌል እኮ ምን ይለናል? እንደ ርግብ የዋሆች እንደ እባብም ምኖቹን ይላል። ልባሞች እስኪ በሉ እንጂ ሁላችሁም በሉ ልባሞች ሁኑ እስኪ በሉ። እንደ ምኖች እንደ እባቦች እስኪ በሉ ልባሞች ሁኑ። የእባብ ልባምነቷ ምንድነው ቢሉ እባብ ከአንድ ቦታ ወደ ሌላ ቦታ ልትሻገር ብትፈልግ ውሃ ላይ ከሆነ መርዟን ተተፋውና በውሃው ላይ ከላይ እየተንሳፈፈችን የምትሄድ ከነ መርዟ ውሃው ላይ ከላይ ተንሳፍፍ እሄዳለሁ ብትል ግን መርዟ ከውሃው ጋር በአፏ ቢገባ ይጠቅመኛል ያለችው መርዟ ራሷን ገሏት ይተርፋል። ለራሷ ደህንነት ስትል መርዟን ውጪ ተፍታ በህይወቷ ላይ ፈርዳ። ምክንያቱም ውሃው ላይ ስትንሳፈፍ እኮ ሌላ አውሬም ሊበላት ይችላል አይደል? አይችልም? ይችላል እኮ ውስጥ ያለ አሳ ሊበላት ይችላል። ግን መርዟን የተፋችው ራሷን ላለመከላከል ሳይሆን ራሷን ህይወቷን ለማትረፍ ነው። እንዲሁ ሁሉ ይላሉ ሊቃውንት ስሙ በደንብ እንደ እባብ ልባም የሆኑ ክርስቲያኖችም መርዝ የሆነ ክፋታቸውን ባህር ወደ ተባለች ወደ ቤተ ክርስቲያን ሳይገቡ ደጁ ላይ ነው ተፍተውት መምጣት ያለባቸው። አሁን እኮ ከነመርዛችን እየገባን እኮ እየሞትን ያለን። ህይወት የሚሰጠው ቤት እየገባ ሰው ሞቶ እንዴት ይወጣል? ከነመርዙ ካልገባ በቀር። አዎ መርዙን መጥፋት የማይፈልግ ሰው እኮ አለ። አንዳንዱ ብልጣብልጥነቱን፣ አስተዋይነቱን፣ አርቆ ሐሳቢነቱን፣ ዕውቀቱን፣ ዝናውን፣ ክብሩን ትቶ ቤተ ክርስቲያን መምጣት የማይፈልግ ሰው አለ። ለምን ትቶት ቢመጣ እዚህ ሊናቅ እችላለሁ ብሎ ስላሰበ ማለት ነው። እዚህ ማንም ተርታ ሊያረገኝ ይችላል ብሎ ስላሰበ ማለት ነው። ለዛ እኮ ነው እባቢቱ መርዟን ተፍታ ውሃው ላይ የምትሄደው ሌላው እንዲንቃት ሌላው እንዲያዋርዳት ሳይሆን ራሷ እንዳትሞት ነው። ክብርህን፣ ዝናህን፣ ዕውቅናህን ሁሉን ነገርህን ከውጭ ጥለህ ባዶህን የምትመጣው ይጠቅመኛል ያልከው ነገር ከእግዚአብሔር እንዳያርቅህ። ሁሉም ሰው ጥሎ ነው መምጣት ያለበት። ሁላችን እዚህ ስንመጣ ባዶነታችንን መውደድ እኮ አለብን። ሰው እንዴት እግዚአብሔር ፊት ሆኖ ሰው የሚከበረው አምላክ ፊት ሆኖ ይመጻደቃል? እንኳን እኛ ተራዎቹ ይቅርና እኮ መንበሩን የሚያገለግሉት ካህናት እንኳን አላያችሁ? ኪዳን ጸሎቱን ለም ሲደረግ ካህናት ምናቸውን ያውልቃሉ? አይሻታይታችሁ ተጉ ሻሽም ካለ ጥምጣኑም ካለ ቆብም ካለ ያውልቃሉ። እውነት እኮ ነው። ሰው እንዴት ከእግዚአብሔር ከሥላሴ ዙፋን ፊት ሆኖ እንክስባት ባይበትን ቆርቡን ያደርገዋል? ሁሉም አውልቆኛ ባዶንን አንተ ነህ እንጂ ልዑል ይሉታል። አንተ ነህ እንጂ ቅዱስ፣ አንተ ነህ እንጂ ምስጉን፣ እኛማ ምን አለን ይሉታል። ከካህናቱ ያላየነው ከአገልጋዮቹ አልተመለከትነው እኛ ጋር የመጣ ይሄ እንግዳ የሆነ ነገር ከየት የሆነው? በጣም እኮ መታረም ስላለብን ለዛ ነው ጫማህን ከእግርህ አውልቅ አለው። በቃ ሁሉ ነገር ተወውና ና አለ። ሙሴም ጫማውን አወለቀ፣ ተጠጋ። የሚገርማችሁ ጫማህን አውልቅ ያለው የእግዚአብሔር መልአክ ነው። የማን መልአክ? ከዛ በኋላ ግን ቤት ገብታችሁ ስታነቡት የሚያነጋግረው እግዚአብሔርም አለ እያለ ነው። ምን ማለት ነው? ያናገረው መጀመሪያ የእግዚአብሔር መልአክ እያለ ነው። ከዚህ በኋላ ያነጋገረው ያለው ደግሞ እግዚአብሔር ነው። ምን ለማለት ተፈልጎ ነው ቢባል አንደኛ መልአክ ተብሎ የተጠራው እግዚአብሔር ወልድ ነው ይላል። ማን ነው? እግዚአብሔር ወልድ ነው። መልአክ ማለት በቁሙ ትርጓሜው አንደኛው ልዑክ ማለት ነው፣ የሚላክ ማለት ነው። ከአብ ዘንድ ተልኮ ከመቤታችን ስጋን ተዋህዶ ስጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? ክርስቶስ ነው። መልአክ የተባለው ለዛ ነው። የተላከ የወረደ ከሶስቱ አካላት አንዱ እሱ ስለሆነ መልአክ ማለት አለቃ ነው። ታስታውሱ ከሆነ ስለሚወለደው ሕፃን ኢሳይያስ በትንቢቱ ሲናገር ድንቅ መካር አለቃ ብሎ ነው የተናገረው። ክርስቶስ አለቃ ነው። መልአክ ተብሎ የተጠራው ለዛ ነው። የእግዚአብሔር መልአክ ማለት የእግዚአብሔር ልጁ ከሶስቱ አካላት አንዱ የሆነ ኢየሱስ ክርስቶስ ለሙሴ በቁጥቋጦና በሐመልማሉ ተናገረው። ብዙ አለው። ሕዝቤን ነፃ ልታወጣ ታስፈልጋለህ አለው። ሙሴ ብዙ ነገር ብሎታል። እኛ ሙሴ ስላለው ነገር ትኩረት እንድናረግ ሳይሆን ያነሳውላችሁ ጉዳያችን ሐመልማሉና ነበልባሉ ላይ ስለሆነ